አሁንም በእርግዝኛው ነው የመጡት። የሩታ እርግዝና ተረጋገጠ እያሉ ሜሪና እንዲሁም ደግሞ ዳኒ የኛ ውድ እህት የኛ መከታ የኛ ኩሩ የኛ ጀግና ባሏን እንዴት መመለስ እንዳለበት እሷ ናት የምታውቀው። ማንም ቢንጫጫ በአንድ ሙቀጫ አሉ። እኔ አላልኩኝም። በነገራችን ላይ የነሱ ንግግር ነው ያሳቀኝ ማለት ነው። በነገራችን ላይ አሁን እንደዛ አፋችሁን ሞልታችሁ ወይም ደግሞ የሆነ ነገር የምትሉበት ምንም አይነት እንትን አላ ብዬ አላስብም። ማን ዳኒና እንዲሁም ደግሞ ሜሩን ማለት ነው። በዚህ ልክ ደግሞ ያኔ ሩታ ያደረገችው ነገር ወይም ደግሞ የምታደርጋቸው ነገራቶች እናንተ ምንም መቼም አትሳሳትም። መቼም ደግሞ ምንም ነገር ተሳስታ አታቅም። ከዚህም በፊት ተሳስታ አታቅም። ከዚህም በኋላ ደግሞ አትሳሳትም። ህይወቷንና እንዲሁም ደግሞ ቤቷን እንዲሁም ደግሞ ባሏን እንዴት መያዝና እንዲሁም ደግሞ እንዴት መምራት እንዳለባት ጠንቅቃ የምታቅ ኩሩና እንዲሁም ደግሞ ጀግና ሴት ናት እያሉ መጡ ማለት ነው። በነገራችን ላይ እኔም የሚለው ሩታ ጀግና አይደለችም አይደለም። ነገር ግን ደግሞ አንዳንዴ ጨርሳን ያወቅነ መስለን ጨርሳን የምንሳሳትበት አጋጣሚ አለ ብዬ ነው ማስበው ማለት ነው። ይህንንም ያልኳችሁ በምን መሰላችሁ? ሩታ የተሳሳተችበት አንደኛው ዋነኛው ምክንያት እንዲሁም ደግሞ አብርሽንም በዚህ ልክ ያን ጠንካራ ወይም ደግሞ በቃ እንዲጠነክር ያደረገችው የራሷ ናት ብዬ ማስበው። ደግሞ እንዴት ነው የራሷ ናት የምትዩ እንደትሉ በመጀመሪያው የሆነ ነገር ከማለታችሁ በፊት ቪዲዮውን በደንብ ማዳመጥ ግድ ይላችኋል ብዬ ነው ማስበው። ምንም ይሁን ምን የሆነ እናንተ አንድ ቪዲዮ ስታዳምጡ ግብት ውጥት የምትሉ ከሆነ ወይም ደግሞ መጀመሪያው አካባቢ ያለችውን ሰምታችሁ የሆነ ነገር የምትሉ እናንተ ይሄ አግባብ ነው ወይም ደግሞ ተገቢ ነው ብዬ አላስብም። ለማንኛውም ለቤቱ አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ ሼር አድርጉ ማለት ነው። ደግሞ የተፈጠረው ነገር ምንድነው? ምንስ አሉ ወይም ደግሞ በምን አዲስ ነገር መጡ የሚባለው ያው ሩታ እርግዝና ነው። ይሄ ማለት ደግሞ እርግዝናዋ እውነት ነው ወይም ደግሞ ትክክለኛ እርጉዝ ናት ነው ያሉት ማለት ነው። ይሄ ያኔ ልጅ እንዳሉት እነሱን ብሎታል። ልጅ የፈጣሪ ስጦታ ነው። እዚህ ጋር ማንም ፈልጎ እንትን የሚለው ነገር አይደለም ግን አንዳንዴ ምን አለ መሰላችሁ እንዳልኳችሁ ጨርሰን ያወቅነ መስለን ጨርሰን የምንሳሳትበት አጋጣሚ አለ እያልኳችሁ ነው። ይሄ ደግሞ እንዴት ነው ብትሉ ሩታን እስከዛሬም እኩል በእኩል ሲበቃቀሉ ቆይተዋል። በነገራችን ላይ አሁን አይደለም በቀላቸው ወይም ደግሞ እንትናቸው እስከዛሬ ሲናያቸው እኩል በእኩል ማለት ሲበቃቀሉ ቆይተዋል። ይሄ ማለት ደግሞ እንዳያችሁት ወይም ደግሞ እንዳየነው ሰሞኑን ደግሞ ትንሽ ክርር እያላ ሄደዋል። ይሄንንም ሁላችንም እንደምናውቀው እንዴት ነው ክርር ያለው በምን ምክንያት ነው? ያኔ ሩታ አብርሽን ያለችው ወይም ደግሞ ያደረገችው ነገር አግባብ ነው ተገቢ ነው ብዬ አላስብም። ምኑን ነው ምን አደረገች ወይም ደግሞ ምን አለች የሚባለው አብረን የምናየው ይሆናል። አብርሽም ደግሞ በዛው ልክ ያኔ እንትን ሊሆን የቻለበት ምክንያት ምንድነው? አብርሽን በዛ ልክ ያኔ ወደ ሄርሜላ እየገፋፋችው በመጀመሪያው ራሷ ናት ሩታ ማለት ነው። ያኔ የተኛውም ሴት ይህንን ነገር ማድረጓ ብታደርገው እንኳን ትክክል ነው ወይም ደግሞ ተገቢ ነው አንለውም። ይህንንም ሲላችሁ ሩታ ያኔ ያደረገችው ወይም ደግሞ ዋናው ትልቁ ስህተቷ ሩታ ምንድነው? አብርሽን ራቆት ቪዲዮ ብላ እንትን ያደረገችበት ነው። ሌላ ነገር አይደለም። ግን አሁን ያም ሆና ይህ ዞሮ ሁላችንም የምንፈልገው የነሱን አንድ መሆንና እንዲሁም ደግሞ የነሱን መታረቅ ነው። እዚህ ጋር ሁሉም የሚፈልገው ማለት ነው። ግን አንዳንዴ የሆነ እንደ በፊታችሁ እንደትሆኑ የሚያደርጋችሁ ነገር አለ። ይህንን ደግሞ አብርሽ ራሱ ተናግሮ ነበር። ምን ብሎ ነበር? ሩታ አሁን እኔ ለሁሉም ነገር ይቅርታ ያኔ አጥፍቻለሁኝ እንዲሁም ደግሞ በቃ ጥፋተኛው አስላኝ እኔ ራሴ ነኝ፣ አንተ ምንም ነገር ጥፋት የለብህም፣ እኔ ነኝ ያጠፋሁት ያለችበት ቀን ምንድነው ያላት? አሁን ይቅርታሽን ተቀብዬሽ እንኳን አንድ እንሁን ብንል አልችልም። ያኔ አንቺን አምኜሽም ደግሞ እንደ መጀመሪያ መኖር አልችልም። ስለዚህ እኔ ያንቺ ነገር ቆርጦልኛል ወይም ደግሞ አብቅቶልኛል። አሁን ወደ አንቺ ጋር ቢሆንና እንዲሁም ስጋዬ ብቻ ነው ያንቺ ጋር የሚሆነው እንጂ ልቤ ሌላ ጋር ከሆነ ምን አደርግልሻል? ይብስ ደግሞ ይጎዳሻለሁኝ እንጂ እያላት ነበር። ይሄ ማለት ለምንድን ነው ያልኳችሁ? የሆነ አንድ ሰው አምናችሁ ተስፋ አድርጋችሁበት ከዛን በኋላ ደግሞ ተስፋችሁ ሲቆረጥ ያኔ በዛው ልክ ነው። በዛውም ልክ ትወዳላችሁ
በዛውም ልክ ደግሞ ትጠላላችሁ ማለት ነው። ገብታችኋል አይደል? አሁን ደግሞ ምንም ይሁን ምን እርግዝናዋ የፈጣሪ ስጦታ ነው። ምንም ማድረግ አይቻልም። እንኳንም አረገዘች፣ እንኳንም ልጆቿ ሁለት ሆኖላት እውነት ከሆነ ማለት ነው። ግን የአብርሽ መመለሻ ደግሞ ቢመለስ በራሱ እንደ መጀመሪያቸው ይኖራሉ ወይም ደግሞ እንደ መጀመሪያቸው ይሆናሉ ብዬ አላስብም። ለማንኛውም ሁላችሁም አመሰግናለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ ከሚመጣ ድረስ ቸር ቆዩልኝ። ባይ ባይ። አመሰግናለሁኝ።